ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በአማራ ክልል ሸዋና ጎንደር ግንባሮች የብልጽግናው ቡድን የከፈተውን ጥቃት በመመከትና በወሰዱት አጸፋዊ የቆረጣ እርምጃ ከፍተኛ ወታደራዊ ድል መቀዳጀታቸውን ሁለቱ እዞች አስታወቁ። በተለይም በሸዋ የነበልባል ክፍለ ጦርና በጎንደር የጥቁር አንበሳ ክፍለ ጦር በወሰዱት የተቀናጀ ኦፕሬሽን ቁልፍ ወታደራዊ አመራሮችን ጨምሮ በርካታ የአገዛዙ ሰራዊት አባላት ሲደመሰሱ ስልታዊ ቦታዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። መረጃውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በደጋ ዳሞትና አዴት ግንባሮች በፈጸመው የተቀናጀ ኦፕሬሽን የብልጽግናን ወታደራዊ አከርካሪ በመስበር ስትራቴጂካዊ ድሎችን መጎናጸፉን አስታወቀ። በከባድ መሳሪያዎችና በአየር ኃይል የታገዘውን አገዛዙን ጥቃት በመመከት ፋኖ የፈረስ ቤትና አዴት ከተማዎችን ሙሉ በሙሉ መቆጣጠር መቻሉም ታውቋል። በሂደቱም ከፍተኛ ወታደራዊ መኮንኖች የተማረኩ ሲሆን በመቶዎች የሚቆጠሩ የፖለቲካ እስረኞች ነፃ መውጣታቸው የድሉን የበላይነት ያረጋገጠ ሆኗል። ዝርዝር መረጃውን ይዘናል። በደላንታና አምባሰል ወረዳዎች መጠነ ሰፊ ወታደራዊ እርምጃ መውሰዱን ምኒልክ ዕዝ ገለጸ። በደላንታ ወረዳ የምርጫ ቁሳቁስና ካድሬዎችን በጫነ ተሽከርካሪ ላይ የደፈጣ ጥቃት መፈጸሙን የገለጸው እዙ በአምባሰል ወረዳ ደግሞ ከአገዛዙ ኃይሎች ጋር ለረጅም ሰዓታት የዘለቀ ከባድ ውጊያ ማድረጉን አሳውቋል። ተጨማሪውን ይዘናል። በኢትዮጵያ በተፈጠረው የነዳጅ ቀውስ ምክንያት የሀገር አቋራጭ ትራንስፖርት በግማሽ መቀነሱ ተሰማ። ቀሪዎቹም ትራንስፖርቱን ለማቋረጥ እንደሚገደዱ ተናግረዋል። በአዲስ አበባም ቀውሱ መቀጠሉ ተሰምቷል። የነዋሪዎችን አስተያየት ያካተተው ዘገባችንን ታድምጡታላችሁ። የኢትዮጵያ አየር መንገድ የጦርነት ቀጠና ውስጥ በመገኘቱ ቅጣት አስተናገደ። የብልጽግናው ገዢ አብይ አህመድ በቅርቡ የኢትዮጵያ አየር መንገድን በመጠቀም ወደ ተባበሩት አረብ ኤሚሬቶች ማቅናታቸው በአየር መንገዱ ዓለም አቀፋዊ ዝናና ፋይናንስ ላይ አዲስ ቀውስ ማስከተሉ ተገልጿል። አየር መንገዱ ዓለም አቀፍ የአቪዬሽን ሕግጋትን በመጣሱ በኢንሹራንስ ኩባንያዎች $48,000 ቅጣትና ጠንካራ ማስጠንቀቂያ እንደደረሰው የተመላከተ ሲሆን ይህም ተቋሙ ለዘመናት የገነባውን ስም አደጋ ላይ ጥሎታል ተብሏል። በተጨማሪም አየር መንገዱ ከጦርነት ጋር በተያያዘ የጦር መሳሪያና ወታደሮችን በማመላለስ እንዲሁም የባለሥልጣናትን ነፃ በረራ በማስተናገድ ሳቢያ ከፍተኛ የሀገር ውስጥ ኪሳራ እየደረሰበት መሆኑ ተጠቁሟል። ዝርዝሩ ተሰናድቷል። የመካከለኛው ምስራቅ ጦርነት የአፍሪካን ኢኮኖሚ ማመሰቃቀሉ አይቀርም ተባለ። ጉዳዩ ያሳሰባቸው የአፍሪካ ልማት ባንክና የአፍሪካ ህብረት ማስጠንቀቂያ አውጥተዋል። የተወሰኑ የአፍሪካ ሀገራት በጦርነቱ ምክንያት ተጠቃሚ ይሆናሉ ያለው ሪፖርቱ በአጠቃላይ ግን ጥፋቱ ያመዝናል በማለት አትቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በአማራ ክልል ሸዋና ጎንደር ግንባሮች የብልጽግና ቡድን የከፈተውን ጥቃት በመመከትና በወሰዱት አጸፋዊ የቆረጣ እርምጃ ከፍተኛ ወታደራዊ ድል መቀዳጀታቸውን ሁለቱ እዞች አስታወቁ። በተለይም በሸዋ የነበልባል ክፍለ ጦርና በጎንደር የጥቁር አንበሳ ክፍለ ጦር በወሰዱት የተቀናጀ ኦፕሬሽን ቁልፍ ወታደራዊ አመራሮችን ጨምሮ በርካታ የአገዛዙ ሰራዊት ሲደመሰሱ ስልታዊ ቦታዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በተለያዩ አካባቢዎች በቀጠለው ውጊያም የአማራ ፋኖ አባላት በቆረጣና በደፈጣ ጥቃት በገዢው የብልጽግና የጦር ሰራዊት ላይ ከፍተኛ ድል መቀዳጀታቸውን ከየግንባሩ የደረሱ መረጃዎች ያመላክታሉ። በሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የከሰሙ ሁለተኛ ኮር ነበልባል ክፍለ ጦር በክርስቶስ ሰምራና በእንዶድ ግንባሮች በወሰደው እርምጃ በጠላት ላይ ጠንካራ ምት ማሳረፉ ታውቋል። የብልጽግና ሰራዊት በትንሣኤ በዓል የዋዜማ ሳምንታት በቤተ ክርስቲያን የተሰበሰቡ ምዕመናንን በኃይል በማስገደድ የምርጫ ካርድ እንዲወስዱ ሙከራ ማድረጉን ተከትሎ ከማኅበረሰቡ ጥቆማ የደረሳቸው የነበልባል ክፍለ ጦር ሻለቃዎች ጣልቃ በመግባት ጠንካራ እርምጃ መውሰዳቸው ተገልጿል። በዚያ ወደ ውጊያ ያገዛዙ ከፍተኛ አመራሮች መመታታቸው የተገለጸ ሲሆን እርዳታ ለመስጠት ከባልጪ ወደ ክርስቶስ ሰምራ ሲንቀሳቀስ የነበረው የጠላት ጦር በክፍለ ጦሩ ሻለቃ 1ና 2 በጥምረት በፈጸሙበት ማጥቃት በርካታ ወታደሮች ተደምስሰዋል ሲል እዙ ለጣቢያችን በላከው የግንባር መረጃ ገልጿል። በውጊያው መገናኛ ራዲዮ ይዞ ሲያዋጋ የነበረ አንድ ከፍተኛ ወታደራዊ አመራርና የሻለቃው አዛዥን ጨምሮ በስናይፐር ተኳሾች መገደላቸውንም እዙ ገልጿል። በዚሁ ግንባር የነበልባል 3ኛና 4ኛ ሻለቃ እንዲሁም ተወርዋሪ ነብሮ ሻለቃ በወሰዱት የተቀናጀ ጥቃትም በእንዶድ አካባቢ የነበረውን የጠላት ምሽግ በመስበር ያገዛዙ ጦር ምሽጉን ለቆ እንዲወጣ ማድረጉንም በመረጃው ተመላክቷል።
በሌላ በኩል በጎንደር ጠቅላይ ግዛት ፋኖ በአራት የተለያዩ ግንባሮች በፈጸመው የቆረጣ ጥቃትም በብልጽግና ሰራዊት ላይ መብረቃዊ እርምጃ መውሰዱ ተገልጿል። በዚህ ግንባር በተወሰደ እርምጃ 60 የአገዛዙ ወታደሮች የተደመሰሱ ሲሆን ስልታዊ ጠቀሜታ ያላቸው ወታደራዊ ይዞታዎችም በፋኖ ቁጥጥር ስር መዋላቸው ተገልጿል። የጥቁር አንበሳ ክፍለ ጦር አርበኞች ወደ ማክሰኝት ከተማ ጥሰው በመግባት በወሰዱት ድንገተኛ እርምጃም በርካታ የብልጽግና ወታደሮችን መደምሰሳቸውንም ከግንባር የደረሰን መረጃ ያረጋግጣል። በጎንደር የብልጽግናው ቡድን ጦር በአራት ግንባሮች በደረሰበት ጥቃትም ከፍተኛ የሰውና የቁሳቁስ ኪሳራ ማስተናገዱንም ክፍለ ጦሩ ለአስራት ባደረሰው መረጃ ጨምሮ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በደጋ ዳሞትና አዴት ግንባሮች በፈጸመው የተቀናጀ ኦፕሬሽን የብልጽግናን ወታደራዊ አከርካሪ በመስበር ስትራቴጂካዊ ድሎችን መጎናጸፉን አስታወቀ። በከባድ መሳሪያዎችና በአየር ኃይል የታገዘውን የአገዛዙ ጥቃት በመመከት ፋኖ የፈረስ ቤትና አዴት ከተማዎችን ሙሉ በሙሉ መቆጣጠር መቻሉ ታውቋል። በሂደቱም ከፍተኛ ወታደራዊ መኮንኖች የተማረኩ ሲሆን በመቶዎች የሚቆጠሩ የፖለቲካ እስረኞች ነፃ መውጣታቸው የድሉን የበላይነት ያረጋገጠ ሆኗል። በጎጃም በተለያዩ ግንባሮች በተደረገ ውጊያም የቴዎድሮስ ዕዝ ጥምር ኃይሎች ከፍተኛ ድል መቀዳጀታቸውን አሳውቀዋል። በትናንትናው ዕለት በደጋ ዳሞት ወረዳ በተካሄደ መጠነ ሰፊ ወታደራዊ ኦፕሬሽን የቴዎድሮስ ዕዝ 109ኛ ኮር የጠላትን ኃይል በመደምሰስ የፈረስ ቤት ከተማን ሙሉ በሙሉ መቆጣጠሩ ተገልጿል። የብልጽግናው ኃይል ብዙ 23 በሁለት ጄቶችና በድሮን የታገዘ ጥቃት ቢሰነዝርም ፋኖ የጠላትን የሎጂስቲክ ዲፖ በመያዝና ከፍተኛ አመራሮችን በመማረክ ድል አድርጓል። በኦፕሬሽኑ 150 የጠላት ኃይል ሲደመሰስ 43 ደግሞ መማረካቸውን እዙ ገልጿል። ከእነዚህ መካከል አንድ ሌተናል ኮሎኔልና 100 አለቃ ይገኙበታልም ብሏል። በተጨማሪም 180 ክላሽ፣ 9 ብሬን፣ 3 ስናይፐር፣ 54 ሳጥን የዲሽቃ ተተኳሽና 15 ሳጥን የክላሽ ጥይት ምርኮ መሆኑን ገልጿል። በርካታ ድሎች በተመዘገቡበት በዚህ አውደ ውጊያ 3 መኪና፣ 300 ካርቶን ብስኩት፣ 25 ኩንታል ስኳርና 2 በርሜል ነዳጅ ከአገዛዙ ካምፕ መማረኩን ጨምሮ ገልጿል። በሌላ በኩል የ102ኛ ኮር ኃይሎች በአዴትና በጎንጂ ቆለላ ከተሞች በወሰዱት የተቀናጀ ጥቃት ወታደራዊና ፖለቲካዊ ድል ማግኘታቸውን ገልጸዋል። በአዴት ከተማ ለአንድ ዓመት ያህል የማዘዣ ጣቢያ ሆኖ ሲያገለግል የነበረው የፖሊስ ጣቢያን በመቆጣጠር በወሰዱት እርምጃ 156 የጠላት ኃይል ተደምስሷል ተብሏል። በተጨማሪም 206 በግፍ ታስረው የነበሩ እስረኞች በፋኖ ኦፕሬሽን መፈታታቸው ተገልጿል። በአውደ ውጊያው 159 የነፍስ ወከፍ መሳሪያና ከ27000 በላይ ልዩ ልዩ ተተኳሾች መማረካቸው የተገለጸ ሲሆን ለጥቃት አገልግሎት ሲውሉ የነበሩ 7 ተሽከርካሪዎች ከጥቅም ውጭ ሆነዋል ሲል እዙ በመረጃው አሳውቋል። ይህ በእንዲህ እንዳለ በጎንጂ ቆለላ በተመሳሳይ ሰዓት በተደረገ ውጊያ 103 የጠላት ኃይል ሲደመሰስ 55 የነፍስ ወከፍ መሳሪያና 3480 ተተኳሽ ጥይቶች መማረካቸውን ከእዙ የደረሰን የግንባር መረጃ ያመላክታል። ባለፉት 2 ቀናት በጎጃም ግንባር የተመዘገበው ድልም የፋኖን የድል የበላይነት ያረጋገጠ ሆኗል። የኢትዮጵያ አየር መንገድ የጦርነት ቀጠና ውስጥ በመገኘቱ ቅጣት አስተናገደ። የብልጽግናው ገዢ አብይ አህመድ በቅርቡ የኢትዮጵያ አየር መንገድን በመጠቀም ወደ ተባበሩት አረብ ኤሚሬቶች ማቅናታቸው በአየር መንገዱ ዓለም አቀፋዊ ዝናና ፋይናንስ ላይ አዲስ ቀውስ ማስከተሉ ተገልጿል። አየር መንገዱ ዓለም አቀፍ የአቪዬሽን ሕግጋትን በመጣሱ በኢንሹራንስ ኩባንያዎች $48,000 ቅጣትና ጠንካራ ማስጠንቀቂያ እንደደረሰው የተመላከተ ሲሆን ይህም ተቋሙ ለዘመናት የገነባውን ስም አደጋ ላይ ጥሎታል ተብሏል። በተጨማሪም አየር መንገዱ ከጦርነት ጋር በተያያዘ የጦር መሳሪያና ወታደሮችን በማመላለስ እንዲሁም የባለሥልጣናትን ነፃ በረራ በማስተናገድ ሳቢያ ከፍተኛ የሀገር ውስጥ ኪሳራ እየደረሰበት መሆኑ ተጠቁሟል። ዝርዝሩ እንደሚከተለው ይቀርባል። አብይ አህመድ በቅርቡ የኢትዮጵያ አየር መንገድን ይዞ የተባበሩት አረብ ኤሚሬቶች መጓዙ በአገሪቱ ብሎም በአየር መንገዱ ላይ የሚያመጣው ቀውስ እንደቀጠለ ነው። ጥናት ያልተደረገበትና ጊዜያዊ ፍላጎትን ብቻ የሚያየው የድረስ ይድረስ ዲፕሎማሲ ኢትዮጵያን ዋናዋ የኢራን ሰለባ እንድትሆን አስገድዷታል። 3 መርከቦችን በኢራን አሳግቶ መውጫው የጠፋበት አገዛዙ በዚህ የተባበሩት አረብ ኤሚሬቶች ጉዞ ምክንያት ሌላ ቅጣትንም አስከትሏል። የኢትዮጵያ አየር መንገድ ወደ
የተባበሩት አረብ ኤሚሬቶች አብይን ይዞ በመሄዱ የ$48,000 ቅጣት እንዲከፍል ተደርጓል። ቅጣቱን የጣሉት ደግሞ የዓለም አቀፉ የኢንሹራንስ ኩባንያና የአቪዬሽን ድርጅቶች ናቸው ተብሏል። ከቅጣቱ በላይ አየር መንገዱ ዓለም አቀፍ ሕግን በመጣስ ረገድ የነበረውን መልካም ስም ይሸረሽርበታል የተባለ ሲሆን ከዚህ በኋላ መሰል ድርጊት ላይ እንዳይሳተፍም ማስጠንቀቂያ እንደደረሰው ተመልክቷል። አየር መንገዱ በዓለም ሳይቀር መልካም ስም የነበረው ቢሆንም ከቅርብ ጊዜ ወዲህ ግን የሚሳተፍባቸው ድርጊቶች አጠያቂ ሆነዋል። ወታደር ማመላለስ፣ የጦር መሳሪያ መጫንና ሌሎችንም በዓለም አቀፍ ሕግ የተከለከሉ ድርጊቶች የአየር መንገዱ መገለጫ ከሆኑ ውለው አድረዋል። በዚህ ድርጊት ምክንያት ተቋሙ ለዘመናት የገነባውን ስም ጥላ እንዲያጠላበትም አድርጓል። ከዚሁ የጦርነት ቀውስ ጋር በተያያዘ አየር መንገዱ ባለፈው ዓመት በአገር ውስጥ በረራ ኪሳራ እስከ ማስተናገድ መድረሱም አይዘነጋም። ይህ $28 ሚሊዮን የአገር ውስጥ በረራ ኪሳራ ያጋጠመው አየር መንገዱ በዋጋ ንረትና የውጭ ምንዛሬ ችግር ነው ቢልም ነገሩ ግን አየር መንገዱ ባለስልጣናትን ሲያመላልስ ስለሚውል ነው ይባላል። በተለይ በርካታ የአማራ ክልል ባለስልጣናትና የደህንነት ሰዎች በየቀኑ ከባህር ዳር አዲስ አበባ እንዲሁም ከአዲስ አበባ ባህር ዳር ያለ ክፍያ ጭምር ስለሚጓዙ በአየር መንገዱ ላይ ከፍተኛ ጫና ተፈጥሯል። በዚህ ብቻ ያላበቃው የአየር መንገዱ ፈተና ወደ ዓለም አቀፍ መድረክ በመሻገር አብይ አህመድ ለተጨማሪ ቅጣት ዳርጎታል። እነዚህና ሌሎች ድርጊቶች ያገዛዙ ባለስልጣናት በአገር ውስጥ ያሉ ተቋማትን ሕግን እንዲጥሱ እያስገደዱ እንደሆነም ይነገራል። በአገር ውስጥ ጠያቂ ባይኖርም በዓለም አቀፍ ደረጃ ግን መዘዙ ከባድ እንደሆነ የአሁኑ አጋጣሚ እንደ ማሳያ ተደርጎ ተወስዷል። በኢትዮጵያ በተፈጠረው የነዳጅ ቀውስ ምክንያት የሀገር አቋራጭ ትራንስፖርት በግማሽ መቀነሱ ተሰማ። ቀሪዎቹም ትራንስፖርቱን ለማቋረጥ እንደሚገደዱ ተናግረዋል። በአዲስ አበባም ቀውሱ መቀጠሉ ተሰምቷል። የነዋሪዎችን አስተያየት ያካተተው ዘገባችንን እንደሚከተለው ይቀርባል። በኢትዮጵያ በተፈጠረው የነዳጅ ቀውስ ምክንያት የናፍጣ ሀገር አቋራጭ የህዝብ ትራንስፖርት የሚደረጉ ረዥም ጉዞዎች መቋረጣቸው ተሰማ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉም በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ ቀንሰዋል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጉልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን አገዛዙ ማመኑ አይዘነጋም። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት ተቋርጧል። ይህንን ተከትሎም በቀን በአማካኝ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን አገዛዙ ባለፈው ሳምንት ማሳወቁ ይታወቃል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ ዛሬ ሰኞ መጋቢት 28 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙትን ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት ብርሃኔ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ጥቂት እንደነበር የሚናገሩት ፕሬዚደንቱም ከጦርነቱ በኋላ ችግሩ ተባብሶ ቀጥሏል ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ጠቅሰዋል። በነዳጅ እጥረት ምክንያት አገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሰዋል። እንደ ፕሬዚደንቱ ገለጻ ተሽከርካሪዎች ከአዲስ አበባ ነዳጅ አግኝተው ቢሄዱ እንኳን ለመመለስ ነዳጅ ስለማይኖራቸው ባይሄዱ ይመርጣሉ። ይህንን ሀሳብ የሚጋሩት አንድ ስማቸው እንዳይገለጽ የጠየቁ የህዝብ ትራንስፖርት ተሽከርካሪዎች ማህበር ኃላፊም መመለሻ ነዳጅ ካላገኘ ተሽከርካሪው እዚያው ነው የሚቀረው። ይህ ብቻም ሳይሆን ባላስፈላጊ ተጨማሪ ዋጋ በኮንትሮባንድ ንጹህ ያልሆነ ነዳጅ ሊገዛ ይችላል ሲሉ ለተጨማሪ ወጪና እንግልት እንደሚዳረጉም አስረድተዋል። በጣም የሚገርም ረጅም ነው። ቦታ ራሱ ተቆራርጦ ለምሳሌ በመሃል አስፋልት አለ፣ አደባባይ አለ። አደባባዩን አልፎ ከእንደገና ይሰለፉና አሁንም ሌላ አደባባይ ወረፋ ይዛሉ። ግን እንደዚህ ወረፋ ይይዙና መጨረሻ ደግሞ አልቋል ሲባሉ ምን አይነት ስሜት እንደሚሰማቸው አላቅም፣ ይነጫነጫሉ። ይከብዳል። ከባድ ነው ያለው። ዛሬ የገባው ነው
እየተሰጠ ያለው ማለት የተጠራቀመው ነው አሁን እየተሰጠ ያለው። ይሄ የተጠራቀመው ሲያልቅ ግን ከባድ የሚሆነው ኃላፊው እንደሚናገሩት አብዛኛውን ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማያገኙ መኪናቸው መያዝ በሚችለው ነዳጅ ልክ ርቀቶች ብቻ ይሄዳሉ ብለዋል። ተሽከርካሪዎች መንገድ ላይ ነዳጅ መቅዳት ቢችሉም እንኳን ለቀናት እንደሚሰለፉም አንስተዋል። ህዝብ ጭኖ በዚህ ደረጃ መሰቃየት የችግሩን አስከፊነት ያሳያልም ብለዋል። በአዲስ አበባም ተመሳሳይ የነዳጅ ቀውሱ የቀጠለ ሲሆን ነዋሪው ከሁለት ቀን በላይ ይሰለፋል፣ ተሰልፎም የለም ተብሎ ሊመለስ እንደሚችልም አስተያየታቸውን የሰጡን ታዛቢዎች ገልጸዋል። በደላንታና አምባሰል ወረዳዎች መጠነ ሰፊ ወታደራዊ እርምጃ መውሰዱን ምኒልክ ዕዝ ገለጸ። በደላንታ ወረዳ የምርጫ ቁሳቁስና ካድሬዎችን በጫነ ተሽከርካሪ ላይ የደፈጣ ጥቃት መፈጸሙን የገለጸው እዙ በአምባሰል ወረዳ ደግሞ ከአገዛዙ ኃይሎች ጋር ለረዥም ሰዓታት የዘለቀ ከባድ ውጊያ ማድረጉን አሳውቋል። በምስራቅ አማራ ቀጠና በምኒልክ ዕዝ ስር የሚንቀሳቀሱ የፋኖ ኃይሎች በደላንታና አምባሰል ወረዳዎች ወታደራዊ እርምጃ መውሰዳቸውን ገልጸዋል። በደላንታ ወረዳ በተወሰደ እርምጃ ፀሐይ መውጫ መከለት በተባለ ስፍራ የምርጫ ቁሳቁስና ካድሬዎችን አሳፍራ ትንቀሳቀስ ነበር በተባለች የፓትሮል ተሽከርካሪ ላይ የ106ኛ ኮር 31ኛ ክፍለ ጦር አባላት የደፈጣ ጥቃት መፈጸማቸው ተገልጿል። እንደ ክፍለ ጦሩ መረጃ ጥቃቱ የተፈጸመው ማህበረሰቡን ለምርጫ ካርድ እንዲያወጡ ሲያስገድዱ በነበሩ አካላት ላይ ነው ተብሏል። በጥቃቱም ተሽከርካሪዋ ስትገለበጥ አሽከርካሪውን ጨምሮ በውስጧ በነበሩ ግለሰቦች ላይ ሞትና የአካል ጉዳት መድረሱ ተነግሯል። በተመሳሳይ ቀን በአምባሰል ወረዳ በተመዘገበ ወታደራዊ ድል ደግሞ ሚለዋ በተባለ ቀበሌ ከአገዛዙ ኃይሎች ጋር ለሰዓታት የዘለቀ ከባድ ውጊያ መደረጉ ተሰምቷል። ጥቃቱን የሰነዘሩት የምኒልክ ዕዝ 102ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር አሃዶች በቅንጅት መሆናቸው ታውቋል። የአገዛዙ ኃይሎች ከአበትና ከውጫሌ ተነስተው ወደ ሚለዋ ሲንቀሳቀሱም የደፈጣ ጥቃት መሰንዘሩን እዙ ገልጿል። በወደ ውጊያው ቁጥራቸው በውል ያልታወቁ ወታደሮች መደምሰሳቸውና ቀሪው ኃይል ቁስለኛውን ይዞ ወደ ውጫሌ ከተማ ማፈግፈጉንም የምኒልክ ዕዝ ህዝብ ግንኙነት ክፍል በግንባር መረጃው ጨምሮ ገልጿል። የመካከለኛው ምስራቅ ጦርነት የአፍሪካን ኢኮኖሚ ማመሰቃቀሉ አይቀርም ተባለ። ጉዳዩ ያሳሰባቸው የአፍሪካ ልማት ባንክና የአፍሪካ ህብረት ማስጠንቀቂያ አውጥተዋል። የተወሰኑ የአፍሪካ ሀገራት በጦርነቱ ምክንያት ተጠቃሚ ይሆናሉ ያለው ሪፖርቱ በአጠቃላይ ግን ጥፋቱ ያመዝናል በማለት አትቷል። ተጨማሪው እንደሚከተለው ይቀርባል። የመካከለኛው ምስራቅ ጦርነት በአፍሪካ ላይ ከባድ ስጋትን መደቀኑ እየተነገረ ነው። የኢትዮጵያ የነዳጅ ቀውስ ጫፍ ላይ የደረሰ ሲሆን ሌሎች የአፍሪካ ሀገራትም በየተራ የችግሩ ገፈት ቀማሽ በመሆን ላይ ናቸው። ይህንን ያረጋገጡት ደግሞ የአፍሪካ ህብረትና የአፍሪካ ልማት ባንክ ናቸው። አጃንስ ፍራንስ ፕሬስ አወጣው በተባለው በዚሁ መረጃ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ሲሉ የአፍሪካ ህብረትና የአፍሪካ ልማት ባንክ ቅዳሜ ዕለት በሪፖርታቸው አመልክተዋል። ግጭቱ በአህጉሪቱ ያለውን የኑሮ ውድነት ጭራሽ ሊያባብሰው ብሎም የኢኮኖሚ እድገትን ሊያቆመው እንደሚችልም ሪፖርቱ አስጠንቅቋል። እንደ ሪፖርቱ መረጃ መካከለኛው ምስራቅ ለአፍሪካ 15.8 በመቶ የሚሆነውን ገቢ ምርት የሚሸፍን ሲሆን የአህጉሪቱ ወጪ ምርት ደግሞ 10.9 በመቶ መዳረሻ ነው ይላል። ቀድሞውኑ የንግድ መስተጓጎል የፈጠረው ይህ ግጭት በነዳጅና በምግብ ዋጋ መናር፣ በትራንስፖርትና በኢንሹራንስ ወጪዎች መጨመር፣ በምንዛሬ ተመን ጫናና በጠባብ የፊስካል ሁኔታዎች ምክንያት በአፍሪካ አህጉር በፍጥነት ወደ ኑሮ ውድነት ቀውስ ሊቀየር ይችላል ሲል ሪፖርቱ አክሏል። የአብዛኛዎቹ የአፍሪካ ሀገራት የእድገት ምጣኔ ከኮቪድ-19 ወረርሽኝ በፊት ከነበረው በታች መሆኑን የጠቀሰው ሪፖርቱ ግጭቱ ከ6 ወራት በላይ የሚቆይ ከሆነ በ2018 ዓ.ም የአፍሪካ አጠቃላይ የሀገር ውስጥ ምርት ጂዲፒ 0.2 በመቶ የእድገት ቅናሽ ሊያሳይ ይችላል ብለዋል። ግጭቱ በቆየ ቁጥርና የመርከብ መስመሮች፣ የኢነርጂ እንዲሁም የማዳበሪያ አቅርቦቶች ላይ የሚደርሰው መስተጓጎል በጠነከረ መጠን በመላው አህጉሪቱ ከፍተኛ የኢኮኖሚ መስተጓጎል የመከሰቱ ዕድል እየሰፋ ይሄዳል ሲል ያስጠነቅቃል። ከአረብ ባህረ ሰላጤ የሚመጣው የተፈጥሮ ጋዝ አቅርቦት መቀነስ በማዳበሪያ ምርት ላይ ተጽዕኖ እንደሚያሳድርና ይህም እስከ ግንቦት ወር ባለው ወሳኝ የግብርና ወቅት የማዳበሪያ አቅርቦትን እንደሚገድብ ተገልጿል። ይህ ሪፖርት በተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የተጠናከረ ነው። የአፍሪካ ልማት ባንክ የቅርብ ጊዜ መረጃ እንደሚያሳየው የ29 የአፍሪካ ሀገራት የመገበያያ ገንዘቦች ዋጋ ቀድሞውኑ የቀነሰ ሲሆን ይህም
የውጭ ዕዳ ክፍያ ወጪን እንዲጨምር፣ የገቢ ምርቶችን እንዲያስወድድና የውጭ ምንዛሬ ክምችትን እንዲቀንስ አድርጓል። ኢትዮጵያም በዚህ ችግር ከተጠቁ ሀገራት ውስጥ ቀዳሚ መሆኗን ልብ ይለዋል። እንደ ናይጄሪያ ያሉ የነዳጅ ላኪ ሀገራት ወይም ሞዛምቢክ በተፈጥሮ ጋዝ ሽያጭ በአጭር ጊዜ ሊጠቀሙ እንደሚችሉም ሪፖርቱ በበጎነት አንስተዋል። በተጨማሪም መርከቦች መንገዳቸውን በመቀየር በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል መጓዛቸው የሞዛምቢክ፣ የደቡብ አፍሪካ፣ የናሚቢያና የሞሪሸስ ወደቦችን ተጠቃሚ ሊያደርግ ይችላል ብለዋል። ኬንያ በምስራቅ አፍሪካ የሎጂስቲክ ማዕከል በመሆን እየተጠናከረች ነው በማለትም የተወሰነ ጥቅም በጦርነቱ ምክንያት ልታገኝ እንደምትችል ይገልጻል። ይሁን እንጂ እነዚህ ጥቅሞች ያልተመጣጠኑና በዋጋ ግሽበት፣ በበጀትና በምግብ ዋስትና ላይ የሚደርሰውን ጉዳት ሊያካክሱ እንደማይችሉ ማስጠንቀቂያ ተሰጥቷል። ክብራትና ክብራን ቤተሰቦቻችን ለዛሬ መጋቢት 28 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ